ጀመርኩት ከቁጥር 10 ኦኬ ምን ይላል? ማለት ሰሙን 5 እንዴ ምንድነው ኡስታዝ? ምንድነው ኡስታዝ? what happened? ምን ሆንክ ኡስታዙና? ኡስታዝ ሰላም አለይኩም። ምን ሆንክ? አይሰራም። ዱዓ ብቻ ዱዓ ብቻ ነው የሚያስፈልገው። አይሰራም። ምን ማለት ነው ኡስታዝ? አልገባኝም። ማን ነው እንደዚህ? ምን ሆነ ነው? አይሰራም። እንትን ሆነ ምን እንደሆነ አላውቅም። እንትን ብሎ ሐኪም ቤት መምጣቴ ነው። ወላሂ ማለት እንዴት ዱዓ ብቻ አድርጉ። ዱዓ ብቻ አላህ አፍ ያርግ ኡስታዙና። እንዴ እኔ እኮ ግራ ገባኝ ወላሂ። እሺ መጣሁ አንድ ጊዜ ኡስታዝ። ያ ረቢ አብሽር ኡስታዞች፣ እዚህ ጋር ያለን ሰዎች ሁላችን ዱዓ እናድርግ። ወላሂ እኔ ወላሂ ሰው እንትን ያለህ መስሎኝ በጣም ራሴ መቆጣጠር አቃተኝና አይ አላህ ያርግ። ኢብራሂም የሆነ ነገር ሰምቼ ነበር ከክርስቲያኖች ሰምተሃል? ቴዲሻ አለ አልሰማሁም። እየሰማሁ ነው። ቴዲሻ አምላክ እኩያ የለውም አይደል? እኩያ አለው። ወደ ሌላ ሀሳብ እንሂድ። ወደ ሌላ እንሂድ አሁን እና እሺ ኦኬ። ኧረ ለአንተ ለራስህ እኮ ጥቅም ነው። አምላክ እኩያ የለውም ከሁሉም በላይ ነው አምላክ ስትል ሰምቼ ነበረ። እና አምላክ እኩያ የለውም አይደል? ከሁሉም በላይ ነው አይደል? እሱን የሚያክለው የለም፣ እኩያ የለውም። አዎ ሙስሊምም ጁሾችም ክርስቲያኖችም እንደዚህ ነው የምናምነው። በጣም ገረመኝ። አምላክ እኩያ የለውም። አብ አምላክ ነው። አዎ አምላክ ነው። አብ እኩያ አለው። አዎ አምላክ እኩያ አለው። አብ እኩያ አለው። አምላክ ስትለኝ እግዚአብሔር በምንለው አብ ወልድ መንፈስ ቅዱስ አምላክ እኩያ የለውም ብለኝ ነበረ። ግራ ገባኝ ይሄ ነገር። እስቲ ቆይ ግልጽ አድርግልኝ። አምላክ እኩያ አለው። አምላክ እኩያ የለውም። አብ አምላክ ነው። አዎ አብ እኩያ አለው። አዎ አምላክ እኩያ አለው። አብ ወልድ መንፈስ ቅዱስ አንድ አምላክ እኩያ የላቸውም። አብ ግን እኩያ አለው። አምላክ እኩያ አለው። መለስኩልህ እኮ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እኩያ የለም። አብ ግን እኩያ አለው። እኔ ቴዲሻ እኔ ግራ እያጋባችሁኝ ነው ራሱ። አብ አምላክ ነው አልከኝ፣ አምላክ እኩያ የለውም አልከኝ። እንደገና አብ እኩያ አለው ትለኛለህ። እኩያ ያለውና እኩያ የለውም ላውራና እሰማለሁ። እሺ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው። እነዚህ ሶስቱ አንድ እግዚአብሔር ብለን የምንጠራቸው። አብ ግን ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ ያዘው በቃ። እሺ እኔ አይገባኝም፣ እንደዛ አይገባኝም። እሺ ሊገባኝ ከሆነ በአብ በወልድ በመንፈስ ቅዱስ የገለጠ አንድ አምላክ አለ ብላችሁ ነው የምታምኑት አይደል እናንተ? አዎ እንደዛ ነው። በአብ በወልድ በመንፈስ ቅዱስ ራሱን የገለጠው አንድ አምላክ ማን ነው? እግዚአብሔር ጋድ ወይም ያህዌ። ማን ነው ያልኩ? ኦኬ ማን ነው ያልኩ? ማንነት አለው ማለት ነው እግዚአብሔር የሚባለው። ሶስት ፐርሰናሊቲ ያለው ግን ሁሉ ሶስት ውስጥ አንድ መለኮታዊ ባህሪ። ማን ነው ያልኩ? ማን ነው ያልኩ? ማን ነው እኮ ማን ነው? ኦኬ ጋድ ነው። ማን ነው? ኦኬ በሶስት ማንነት ደግሞ ተገልጧል እሱ። ኦፍ ኮርስ አዎ እሱ ያ ማንነት ያ ማን ነው ብዬ ስልህ እግዚአብሔር ያልከው ማንነት በሶስት ማንነት ተገልጿል። ከሱ ጋር ስንት ይሆናሉ ማለት ነው? ስንት ማንነት ይሆናሉ? አልገባኝም ጥያቄ። ማን ነው የተገለጠው? በሶስቱ አካላት ወይም በሶስቱ ማንነት የተገለጠው ማን ነው ስልህ እግዚአብሔር አልከኝ። ማን ነው ብዬ ያልኩ እግዚአብሔር ማንነቱን ከነገርከኝ ያ ማንነቱ
በሶስት ማንነት ከተገለጠ ሶስቱ ማንነቶች ደግሞ አብ ወልድ መንፈስ ቅዱስ ከሆኑ ከሱ ጋር ስንት ናቸው? ሶስት ናቸው። በሶስት ውስጥ ያለው አንድ ባህሪ የተገለጠው ማለት ነው። የተገለጠው ለምሳሌ ክርስቶስ በስጋ ተገለጠ ሲባል የተገለጠበት ስጋ አለ፣ እሱ አለ፣ መለኮትና ሰውነት የሚባል ነገር። እነዛ ሶስት መለኮት የተገለጠባቸው ሶስት አካላት እና መለኮት አብ ወልድ መንፈስ ቅዱስ ናቸው። መለኮት የተገለጠባቸው ሶስት ባህሪያት። ይሄ አንድ አምላክ በአብ የተገለጠበት ጥቅስ ይኖር ይሆን? እንደው ግራ የሚያጋባ ነገር ነው። አንድ አምላክ አንተ ባልከው አንድ አምላክ በአብ የተገለጠበት የሚል ጥቅስ መጽሐፋችን ላይ የለም እኮ። በአብ ወልድ መንፈስ ቅዱስ ተገለጠ ስላላችሁኝ ነው እኮ። አብ ወልድ መንፈስ ቅዱስ ግን ብዙ ቦታ ተጽፏል መጽሐፍ ላይ። ገባኝ። አይ አንዱ አምላክ በአብ ወልድ መንፈስ ቅዱስ የተገለጠ አንድ አምላክ አለ ብላችሁ ስለምታምኑ በአብ ተገለጠ የሚል የቱ ጋር ነው ያለው? አንድ አምላክ በአብ ተገለጠ ወይስ አንድ አምላክ ራሱ አብ ነው? አይ ግልጽ ከሆንኩልህ በጣም ሲምፕል ኤንድ ፕሪሳይዝ አድርጌ የምነግርህ አብ ወልድ አይደለም አልኩ። ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም። እነዚህ ሶስቱ ግን አንድ መለኮታዊ ባህሪ አላቸው። በአካል ሶስት ናቸው አልኩ። በቃ እኮ ያ አንድ አምላክ በአብ ተገለጠ ወይም በወልድ ተገለጠ ወይም በመንፈስ ቅዱስ ተገለጠ ወይም ደግሞ በሶስቱ አካላት ተገለጠ የሚል ትምህርት ጥቅሱ ይኖር ይሆን? አንድ አምላክ በአብ ተገለጠ፣ አንድ አምላክ በወልድ ተገለጠ የሚል ጥቅስ የለም፣ አላነበብኩም። በሶስቱ አካላት ተገለጠ የሚል በሶስት አካላት ግን አለ። አብ ወልድ መንፈስ ቅዱስ በጣም ብዙ ቦታ አንድ አምላክ በሶስት አካላት ነው አይጠየቁት ጥያቄ። አንዱ አምላክ በሶስቱ አካላት ተገለጠ ወይም ደግሞ በአብ ወልድ መንፈስ ቅዱስ ተገለጠ የሚል ነገር አለ ባይብል ላይ? አንዱ አምላክ በአብ በወልድ በመንፈስ ቅዱስ ተገለጠ፣ በሶስቱ አካላት ተገለጠ የሚል ነገር አለ? ይሄ አሁን አንተ የምትለኝ ስፔሲፊካሊ ቃል አንዱ አምላክ በሶስት ማንነት ተገለጠ የሚለው ባይኖርም የተለያየ ቦታ ላይ አብ ወልድ መንፈስ ቅዱስ ተጠቅሰዋል መጽሐፍ ቅዱስ ላይ ነው። ነው አብ ወልድ መንፈስ ቅዱስ ተጠቅሰዋል አልተጠቀሱም አይደለም እኮ እሱ አይደለም ነጥቡ። ለምን ተጠቀሱ? ይሄ አንድ ቆይ እኮ እሱን እነግርሃለሁ። ምን ችግር አለው? ቀላል እኮ ነው። እስኪ ንገረኝ። ከዛ ደግሞ እነግርሃለሁ። ወደ ሌላ ነገር ከመሄድ በፊት ጠያቂው እኔ ነኝ እኮ። ስለዚህ አንዱ አምላክ ሶስት አካል አለው የሚል የቱ ጋር ነው ያለው? አሁን እኮ ያልኩ ነው ስፔሲፊካሊ አንድ አምላክ ሶስት አካል አለው የሚል የለም። ግን በመጽሐፋችን ላይ አንድ አምላክ አንድ አካል ነው ያለው በሶስት ማንነት ነው አልኩ። እኔ በሶስት ማንነት የተገለጠበት ጥቅስ አላገኘውም እስካሁን ድረስ። አንድ አምላክ በሶስት ማንነት ተገለጠ የሚል አላየውም። እኔ አንድ አምላክ የሚል ነገር ያየሁት እስኪ እኔ ልጠይቅህ። እሺ እኔ ላምጣልህ። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸውና ደቀ መዛሙርት ያድርጓቸው አለ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? ምንም ችግር የለውም። አብና ወልድ መንፈስ ቅዱስ ብቻ ሳይሆኑ አብ ወልድና መላእክት የተጠቀሱበት ጥቅስ አለ። አሕዛብን ሂዱና በአብ በወልድ መንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት ያድርጓቸው አለ ኢየሱስ ክርስቶስ በማቴዎስ 28 ላይ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? እኮ ከአብና መንፈስ ቅዱስ ከወልድ ጋር መገለጻቸው ነው የገረመ ወይስ ከአብ ጋር ወልድና መንፈስ ቅዱስ መገለጻቸው ነው የገረመ? አንድ ላይ የክርስቶስ ደቀ መዛሙርት ለመሆን መንፈስ ቅዱስና አብ እዚህ ጋር ለምን ተፈለጉ ልልህ ነው። ምንም ችግር የለውም። አንተ ለምን እንደተፈለገ ነገረኛ። አንድ አምላክ ስለሆነ ነው አልኳ። ሁለቱም አስፈላጊ አይደለም። የቱ ጋር በየትኛው ኃይለ ቃል አንድ አምላክ ብዬ ድምዳሜ ለማድረስ ኢየሱስ ክርስቶስ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ አለ ብሎ ይናገራል። ምን ማለት ነው? የቱ ጋር ነው እንደዛ የሚለው? እስቲ ኧረ እንደው እስኪ እሺ ስልኬን ይዤ ነው እንዴት እንደማወጣልህ አላውቅም። አንዴ ቀጥቅኛለህ ብቻ ንገረን አንተ። እሺ አንዴ ጠብቀኝ። አንዴ እሺ። እስከዛ ከሌላ ነገር እያወራ ጠብቀኝ። መጽሐፍ የለያስ ምን አይነት ነገር ነው እያመጡ ችግር የለም። በደንብ እየጠቀስን እናወራለን። ብዙ ስላልና ተቀስልን እባክህ። አንዴ እሺ ልግባ ቤት። እና እንደዛ ነው ይብሮ። አይሰራም ራሷን ቀኝ በግራዬ ነው የምበለው። እኔ እኮ ግራ ገባኝ እኮ ኡስታዝ፣ ወላሂ በጣም አይታወቅም። አሁን ምንድን ነው ምክንያቱን አላወቅኸውም? እንጃ አልታወቀም። በቃ እንትን ብሏል። አሁን ማሳጅ ምናምን እየሞከርኩ ነው ያለሁት። ከዚህ ከአንጓው ወደ ላይ ከማከርከሪያው ወደ ላይ ያለው ነው እንዳለ እንትን ያለው ማለት ነው። እና ሲያብጥ አሁን ከዚህ ወደ ላይ ነው ወደዚህ ከሱ ወደ ላይ እንትን አይልም፣ አይሰራም።
እንዴት ነው? እኔ ግራ ገባኝ እኮ ወላሂ። አላህ ይጠብቅ ኡስታዝ። ኢንሻአላህ ለኸይር ነው ላባስ طهورا ኢንሻአላህ። አሚን። ዱዓ አዎ አላህ አፊያ አርቅ ኢንሻአላህ። ዱዓ እናደርጋለን በደም ኡስታዙን። አላህ ይጠብቅ እንዴ አላህ ይጠብቅ። ወላሂ በጣም ነው የደነገጥኩት። እኔ ሰው የሆነ ነገር ያደረገ መስሎኝ በጣም ነው የደነገጥኩት። አንተ እኔ እኮ ካራቲስት ነኝ። ያው ሰው እኮ ቁልፍልፍ አድርጌ ነው ቁጭ ማድረገው ሰውን ሳይነካኝ። አላህ ይጠብቅ ኡስታዙና። እንደዛ እንኳን አይደለም። ሲጀመር እኔ በጥል አልታወቅም፣ በመነጋገር ነው ማምነው። ያ ሰው እኮ ነው በአካል ከሆነ እንትን ነው ቁጭ አደርጋቸዋለሁ በመነጋገር ማለት ነው። አሁን 21ኛው ክፍለ ዘመን ነው። የሚደባደብ ሰው ያው ተሸናፊ የሆነ ሰው ነው። ሀሳብ ላይ ነው የምናተኩረው። አዋዋልም ደግሞ ይወስነዋል። ምንም ነገር ብርቆስ ያለበት ቦታ አይደለም። አጋጣሚ ሆኖ ማለት ነው። ቴሊሻ መጣ። አላህ አፊያ ያርግ። ብቻ 30 ጊዜ ይመጣል ኡስታዝ ማሽ ተተረሽ ጃቢሮ አሚር ሰላም እንባባል እስከዛ ድረስ እሱ እስኪመጣ ጀማሉ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ ቲንክ የለም መሰለኝ እየሰከዱ ነው።